ሰው ሁሉ ከሚያወራለት ከተባለላት በላይ ናት። እኔም ስለሷ ብናገር ብሆናትም አይምስክር አላፍርም በሷ ኮራለው እንደሷ አሟልቶ ያደለው አላፍርም በስች ምድር ሰው የለም ብዬ ብናገር ሰው ዛሬ አብረን ሆነን ቼክ እናደርጋለን። እንግዲህ ቤተሰቦቻችን አሁን በእናንተ ፊት እርጉዝ ልሆን አልሆን የምናውቅ ይሆናል ማለት ነው። ሆናትም አይምስክር አላፍርም በሷ ኮራለው እንደሷ አሟልቶ ያደለው ቤተሰቦቻችን እርጉዝ ነኝ በስች ምድር ማለት ቀልድ ነው ያልሽው? እርግዝና ቀላል ነው ላንቺ ማለት ቀላል ነው ላንቺ እንዴ? ዝም ብሎ ማርገዝ አለ እንዴ? በቃ አረገሽ ወለሻል እንዴ? ማርገዝ ነው። ሰላም ሰላም ውድ የዩቲዩብ ቤተሰቦቻችን እንዴት ናችሁ? እንዴት ሰነበታችሁ? እንዴት ቆያችሁ? ዮኤንዲኤም እንግዲህ ድጋሚ ተመልሰን መተናል። ያው እንግዲህ ሰሞኑን ያው አንዳንድ ነገሮች ተፈጥሯል። የተፈጠረው ከባድ ነገር ሆኖ አይደለም፣ ያው ቀላል ነገር ነው። በትዳሬ ውስጥ የሚከሰቱትን የሚፈጠሩትን ነገሮች ረጋ ብሎ ማውራት መነጋገር የመሰለ ነገር የለም። እሱን ተምሬበታለሁ። ፕላስ እናንተም ተምራችሁበታል ብዬ ተስፋ አደርጋለሁ። ምክንያቱም በትዳር ውስጥ ስንኖር ብዙ ነገሮች ይፈጠራሉ። እኔ ትብስ አንቺ ትብስ ተባብሎ መኖር እንዳለ እሱን ነገር ተምሬበታለሁኝ። ስልክ ተደውሏል። እምኑም የረበሻት እሱ ነው። ስልክም የተደወለው ያው ሄጄ ያረፍኩበት የቤተሰብ ስልክ ነው። ሳልነግራቸው ስለወጣው ምግብ እየጠበቁኝ ስለነበረ ነው የደወሉት። እና ያው ብዙ ነገር ይፈጠራል። እውነት ለመናገር ውስጥ አለመግባባት ይኖራል የትኛውም ሰው ጋርና እናንተም በህይወታችሁ የሚገጥሟችሁን ነገሮች ረጋ ብላችሁ ማለፍ መነጋገርን የመሰለ ነገር የለም። ያንን ነገር ማድረግ እንዳለባችሁ ተምሬያለሁ። ያው እምኑ እውነት ለመናገር የመጀመሪያው ጊዜ በእርግዝናዋ ታይም ላይ ገጠሙን ብዙ ነገሮች አሉና ያም ነገር ነው እኔን እንትን ያለኝ። ምናልባት እሱ ሊሆን ይችላል እሱ ላይሆን አይችልም ብዬ ግራ የገባኝና እሱን ነገር እንግዲህ ዛሬ ቼክ እናደርጋለን ማለት ነው። ይሄው ገዝቻለሁ። ይሄው እዚህ ጋር ይሄው ቴስተሪንግ ገዝቻለሁኝ ማለት የባለፈው ነው። ያው ባለፈው ቼክ ማድረግ አለብን ብዬ ያው በቁጣ መንፈስ ስለሆነ ያናገርኳትኝ እገባና እንግዲህ ሁለተኛ ልጅ እንግዲህ ልሰጠኝ ነው እንዴት ነው የሚለውን ነገር አብረን እናያለን ማለት ነው። እና ያው በትዳር ውስጥ የሚፈጠሩትን ነገሮች ሁላችሁም ቢሆን በመረጋጋት በመነጋገር ማድረግ እንዳለባችሁ ተምራችኋል። እኔም ተምሬያለሁኝ ብዬ አስባለሁኝ። እገባና እምዬን እንግዲህ ቼክ እንድናደርግ እፈልጋለሁኝ። አብሬሽ ሆኜ ቼክ ማድረግ እፈልጋለሁኝ እላታለሁኝ። እንግዲህ አንዬ እህትም ይሁን ወንድም እንግዲህ ከመጣለት ያው መቀበል ነው። ምንም ማድረግ አይቻልም ከእግዚአብሔር ስለሆነ እና እኔም ያው ስሜታዊ ሆኜ ነው ነገሮቹን የሆነ ነገር ባለመረዳት በስሜታዊ ሆኜ ነው ነገሮችን እያበላሹ የነበርኩት እና ያው እንግዲህ ለሱ ይቅርታ ጠይቄያታለሁኝ። ቤታችን ሰላም ሆኗል፣ አታስቡ። ያው እንግዲህ እንገባለን፣ በደንብ አድርገን እንጠይቃታለን። ዛሬ እንግዲህ ሁለተኛ ልጅ ይመጣ ይሆን እንዴት ነው የሚለውን ነገር አብረን እናያለን። አብራችሁን ሆኑ። እንግዲህ ቤተሰቦቻችን አሁን እቤት ገብቻለሁ ማለት ነው። እዚሁ አጋጣሚ አንድ ነገር መናገር እፈልጋለሁኝ። በባለፈው አለመግባባት ውስጥ የነበረው እኔና እምኑ ላይ የነበረው አለመግባባት ልትረዳኝ አልቻለችም፣ ልረዳት አልቻልኩም። እውነት ለመናገር እኔ ልጅ ሳልፈልግ ቀርቼ አይደለም። ልጅ በጣም ነው የምወደው። ልጅ ደግሞ የእግዚአብሔር ስጦታዎች ናቸው። ያው እንግዲህ እንዳያችሁት ነው እኔና እምኑ ስንጋባ ፍራሽ ላይ ነበረ። ከዛ አኑ መጣ። አኑ ደግሞ ድክ ብሎ እየሄደ ነው። ያው እግዚአብሔር ያሳድጋል። እግዚአብሔር የሰጠውን እግዚአብሔር ያሳድጋል አምናለሁ በሱ። ግን ደግሞ ብዙ ነገሮች አሉ። ለምሳሌ እምኑ አኑን ነፍሰ ጡር በነበረችበት ጊዜ እውነት ለመናገር በጣም ብዙ እንትኖች ነበሩ፣ ጫናዎች ነበሩ፣ የሆርሞን መለዋወጥ ነበረ። ብቻ ብዙ ቻሌንጆችን አልፋለች። ያው አልፋለች ሳይሆን አልፈናል። እኔም አጠገቧ ስለነበርኩኝ ማለት ነው። እሱንም አውቀዋለሁኝ። ፕላስ ደግሞ ከወለደች በኋላ ጫናዎች አሉ። ሌሊት አለመተኛት ይኖራል። ያው ባግዛትም እንደሱ አልሆነም። እውነት ለመናገር ያው ጡት ቢፈልግ እኔ አላጠባውም ልጁን እውነት ለመናገር እና ሌሊቱን ሙሉ ቁጭ ብላ የምታድርበት ጊዜያቶች ነበሩ። ያንንም አውቃለሁኝ።
ሴት የሆናችሁ የወለዳችሁና ባሎችም ታውቃላችሁ ብዬ ተስፋ አደርጋለሁ። ብቻ ብዙ ጫናዎች ይኖራሉ። ደስ ሲያድጉ ሲቦርቁ ስናያቸው በጣም ደስ የሚል ነገር አለው። ግን ደግሞ እዛ ቦታ እስኪመጡ ድረስ በጣም ከባድ ነው። ያሳለፍነው ቻሌንጆች አሉ፣ ያሳለፍናቸው ብዙ ፈተናዎች አሉ። አብረን ሆነን በመተጋገዝ በመደጋገፍ ያለፍናቸው ብዙ ነገሮች አሉ። ይህን ያህል የሚረብሽ ነገር አልነበረም። ያው ጉዳዩ ያው አለመረዳዳት ነው። እኔም ስሜታዊ ሆንኩኝ፣ መሆን የለብኝም ነበረ። ያው እሷም ደግሞ ኤክስፔክት ያደረገችውን ነገር ባለማግኘቷ ይመስለኛል እንደዛ የተከፋችው። በዚህ አጋጣሚ አንድ ነገር ማለት እፈልጋለሁ። ያው ካለፈ በኋላ የተረዳሁትም እና ደግሞ እስከዛሬ ኤክስፒሪየንስ ካደረኩት ነፍሰ ጡር ሴትና የወለደች ሴት ምንም ብትል ያምርባታል እና ደግሞ ምንም ብትል በቃ ትክክል ነው ለሷ የሚመስላት። ምክንያቱም ከልጅ ጋር ነው ሩጫ፣ ከልጅ ጋር ነው የምዳክረው ምናምን እና ያንን ታይና እኔ እወጣለሁ ገባለሁ ስራ ልሄድ እችላለሁ ምናምን ያንን ታወዳደርና በቃ እኔ ወደኩኝ ተጣልኩኝ በቃ ቤት ወደኩ ተሰበርኩ የሚል አይነት አስተሳሰብ በጣም ብዙ ሴቶች ጋር ይኖራል ብዬ አስባለሁ። ያም መጥፎ ሀሳብ መጥፎ እንትኖችን እንዲያስቡ ያደርጋቸዋል። አላማረብኝም ይላሉ። እኛ ብለናቸው ሳይሆን በቃ ውስጣቸው የሚሰማቸው ስሜት አለ። እምኑን ሳትወልድ አውቃታለሁ፣ ከወለደች በኋላም አውቃታለሁ። ብቻ ብዙ ስሜቶች አሉ ከወለደች ሴት ጋር። ስሜቷ የሚላትን ነው የምታዳምጠው። በቃ እኔ እንዲህ ነኝ አለ አይደለ ራሳ በቃ የሆነ እንዴት ብዬ ልንገራችሁ ወደ ታች አይነት ስሜት ይሰማቸዋል። ያው የሆርሞን ለውጥ ነው። እርግዝናን አታውቀውም። አረገዘች፣ ወለደች። ከዛ በኋላ ብዙ ለውጦች አሉ። ጡት ማጥባት አለ፣ እንቅልፍ አለመተኛት አለ። ኢቨን ፀጉሬን መታጠብ ፈልጋለሁ ብላ ለመታጠብ ባኞ ቤት ብትገባ ላትታጠብ ትችላለች። ቤቢ ይነሳል፣ ያለቅሳል። ከሷ ውጭ ማንም ጋር አልፈልግም ሊል ይችላል። እነዚህ ነገሮችን ሁሉ የምትሸከመው ሚስት ነች። እውነት ለመናገር በዚህ አጋጣሚ ሚስቶች ክብር ይገባቸዋል። ያው ባለመረዳት ባለመግባባት ብዙ ጥፋቶችን ብናጠፋ ክብር ለሚስቶቻችን፣ ክብር ለእናቶቻችን እላለሁኝ በዚህ አጋጣሚ እና ያንን አስቤ ነው እኔ ልጅ ካለመፈለግ ሳይሆን የሆነ ጋፕ ብላ አርፋ ቢሆን ብዬ ነው ማስበው። እኔ 5-6 በአመት ቦልድ ደስ ይለኛል። ግን መጀመሪያ ሀሳቤ እንደዛ ነው። በቃ በየጊዜው ወልዳለሁ ነበረ። ግን አይደለም ሳየው ብዙ ቻሌንጆች አሉ እንደነገርኳችሁና ያንን ቻሌንጅ ጋፕ ሰጣው የሆነ ወደ ራሷ ስትመለስ ከዛ በኋላ በቃ እንደዛ የሆነ ሄዳል ብዬ ነው ማስበውና እንግዲህ አሁን ያው እንደነገርኳችሁ ቅድም ማሳይቻችኋለሁ። እዛኔ ቴስት እናርግ ብያት ነበረ። ቴስት እንድናረግ ጠይቃታለሁኝ። እስቲ እንግዲህ መልካም ነገር ከሆነም እንግዲህ እንቀበለዋለን። መልካም ያው ካልሆነም እንቀበለዋለን፣ ከሆነም እንቀበለዋለን። ግን እኔ በዛ ምክንያት ነው እንደዚህ ያልኩትኝና እሷ ያው በደንብ ተረድታኛለች። በደንብ አውርተን ተግባብተናል። ያው እኔ ውስጥ የነበረውን ነገር እናንተ ሞር ክሊር ሆኖ ግልጽ ሆኖ ስላልታያችሁ በየኮመንቱም በየምኑም እያየው ስለሆነ እሱን እንድትረዱልኝ እፈልጋለሁ። ኢሞሽናሊም በቃ ፋይናንሺያሊም በቃ ብዙ ነገር የሆነ ሰው በቃ እንትን ማለት አለበት ብዬ አስባለሁ አሁን ላይና እንግዲህ ቤተሰቦቻችን ውስጥ ትመስለኛለች። እንገባለን፣ ያለውን ነገር እናያለን። ተከተሉኝ ኑ። የለችም የጠፋሽ ቤትሽ ያረግሽ እንዴ? ምን እያረግሽ ነበር? ዛጋኝልኝ በገዛ ቤቴ የምትወሩኝ ምንድን ነው? ሰላም እንዴት ነሽ? ያው እንግዲህ ያሳለፍነው ሳምንት አንዳንድ ነገሮችን አሳልፈን ነበረ። እሱ ላይ የምትይው ነገር አለ? ምለው ነገር ያው ይቅርታ ተደራርገናል። እግዚአብሔር ይመስገን አሁን ሰላም ወርዷል። ወደ ፍቅራችን ተመልሰናል አይደል? ሰው ሁሉ ከሚያወራለት ከተባለላት በላይ ናት። እኔም ስለሷ ብናገር ብሆናትም አይምስክር እና ወዳጆችን በደንብ አይቻለሁ። እኔ በበኩሌ ኮሜንት በደንብ ሳነብ ነበረ ይዣለሁ በደንብ ስም
እንኳን አላችሁ ነው የሚልም አለ። ከዛ ደግሞ በጠላታችን በጣም ከልብ ያሳሰቡ ሰውም ነበረ። ለእነሱ በጣም ክብር ምስጋና ይገባል። እናመሰግናለን ስላሰባችሁልን፣ ስለጨነቃችሁልን፣ መፍትሄ ስለሰጣችሁን ሁላችሁንም እናመሰግናለን። በተለይ ደግሞ ሴቶች በደንብ የተማራችሁበት ይመስለኛል። እንግዲህ ተማሩ በደንብ። ነግሬያችኋለሁ ከዚህ በፊት ኢንትሮ ላይ በደንብ አወርቻችኋለሁ። ያለ መግባባት እንጂ ሌላ ችግር ኖሮ አይደለም። ያው እና ደግሞ የወለዱ ሴቶች የወለዱ እናቶች ብዙ የሚሰማቸው ነገሮች ስላሉ እሱንም ነግሬያችኋለሁ በደንብ እና ይቅርታ እንዳደረግሽልኝ እርግጠኛ ነኝ። ምን ላድርግ? ምን ተንበርከክ፣ አበባ አምጣ፣ ሰርፕራይዞች ያስፈልጉኛል። በወር 3 4 ሳምንት አንዴ እንጂ ዝም ብለን እንደማንታረቅ ታውቃላችሁ ቤተሰቦቻችን። አላፍርም በሷ ኮራለው እንደሷ አሟልቶ ያደለው አላፍርም በስች ምድር ሰው የለም ብዬ ብናገር ሰው ሁሉ ከሚያወራለት ከተባለላት በላይ ናት። እኔም ስለሷ ብናገር ብሆናትም አይምስክር አላፍርም በሷ ኮራለው እንደሷ አሟልቶ ያደለው አላፍርም በስች ምድር ሰው የለም ብዬ ብናገር ታይታ እንድትወደድ ሆና ተፈጥራለች። አሁን እሺ ምንድነው ካሜራ ይዘህ ምን ይዘህ የመጣህበት ምክንያት እንድትነግሩኝ እፈልጋለሁ። እያስጨነቃችሁኝ ነው ያላችሁት። እውነት ለመናገር ያው ብዙ አይነት ነገሮችን ታሳልፊያለሽ፣ አሳልፈናል። አሁን ደግሞ እርግዝና ቼክ እንድታረጊ ባለፈው ያው በማይሆን ንግግር ሊሆን ይችላል ምናምን አላውቅም፣ ቼክ እንድናረግ እፈልጋለሁ እኛ አብረን ማለት ነው። ምክንያቱም ሳልረዳሽ እንዳልጎዳሽ እፈልጋለሁ። ሳልረዳሽ ስልሽ ውስጥሽ እየተሰሙሽ ያሉሽ ብዙ አይነት ስሜቶች ሊኖሩ ይችላሉ። ባለመረዳት ብዙ ነገር ሊፈጠር ይችላል እና ባውቀው ያለውን ነገር ባውቀው ብቀበለው ብዬ አስቤ ያው እንግዲህ ባለፈው አደባባይ ነው ታዲያ ቼክ ምን አደረገው? ባለፈው አሽቀንጥረሽ ወረወርሽብኝ። ያው ባለፈው በቃ ዛሬ አብረን ሆነን ቼክ እናደርጋለን። እንግዲህ ከሆነም መልካም ነው፣ እግዚአብሔር ያመጣው ነገር ነው። ካልሆነም አልሆነም ነው። እሱ እንድናይ እፈልጋለሁ። ትረከብኛለሽ? ዛሬ ፍቃደኛ ነሽ? እረከብሃለሁ። ግን ቤተሰቦቻችን እኔ ውጤቱ ምን ሊሆን ይችላል የሚለውን ነገር አላቅም፣ ገና ነኝ። ካንተ ጋር ነው የማውቀው፣ ከቤተሰቦቻችን ጋር ዛሬ የእርግዝና ውጤቴ ምን እንደሆነ እንለያለን። ኦኬ። ግን ከዛ በፊት ማውቀው የምፈልገው ነገር አለ። ምን? እርጉዝ ብሆን ምን ታደርጋለህ ወይም ደግሞ እንዴት አክሴፕት ታደርገዋለህ? ስለዚህ ቤተሰቦቻችን ልክ አይደለሁም ከመንገሪ በፊት ያው እየተሰሙኝ ያሉ ስሜቶች ስላሉ አንተም በእርግጠኝነት ይሄንን የእርግዝና ውጤት መስማት የጓጓኸው ወይም ደግሞ ይሄንን የእርግዝና ቴስተር ይዘህ የመጣኸው ውጤቱን ለማወቅ የፈለከው የሆነ ነገር ቢሰማ ነው። ባህሪ ልክ አኑን ሳረግዝ የተሰማኝ ስሜት ስላለ ነው። እኔን ጋርም ውስጤ ጥርጣሬ ስላለ በቤተሰቦቻችን ፊት መጀመሪያ ገና ውጤቱ ሳይመጣ እርጉዝ ብሆን ምን ታደርጋለህ ማለት ቀልድ ነው ያልሽው? እርግዝና ቀላል ነው ላንቺ ማለት ቀላል ነው ላንቺ እንዴ? ዝም ብሎ ማርገዝ አለ እንዴ? በቃ አረገሽ ወለድሻል እንዴ? እና እርጉዝ ብሆን ምን ችግር አለ? እኔ ሻንጣዬን ሰብስቤ ማለት ነው ወደ ነበርኩበት ነው የምመለሰው። ተረዳሽኝ? እንዴ ትጎጅብኛለሽ እኮ ይሄ ነው አውቀህ ነው ይዛ ሞዛዛ። አይ የምሬ ነው ማወቅ ፈልጋለሁ። አታስደንግጠኝ። ደቂቄልሽ እወጣለሁ አልኩሽ እኮ። አሁን ለመናገር ቤተሰቦቻችን ከዚህ በፊት ልጅ የምትለው አንተ አልነበርክ እንዴ? አሁን ለመናገር ተብለሃል ኮመንት ላይ ልጅ በየአመቱ ብትወልጂልኝ ደስ ይለኛል። ግን አየሁት የመጀመሪያው ጊዜ ጫና ያለው አንቺ አሁን እኮ አልወልድም አይደለም የሆነ በቃ ኢንትሮ ላይ ቤተሰቦቻችን ነገርያቸዋለሁ። የሆነ እረፍት መውሰድ መቻል አለብሽ።
ካለሽበት ስሜት ብቻ ብዙ ነገሮች አሉ አይደለ? ያንን እረፍት ሳትወስጂ አሁን እዚህ ላይ ሌላ ቢመጣ እውነት ለመናገር እናንተም ትረዱኛላችሁ ብዬ ተስፋ አደርጋለሁ። ጫና ነው የሚሆነው ላንቺ፣ ጫና ላይ ጫና ነው የሚሆነው። ከዛ ሰው ይላል ደግሞ ከጀመርሽ አይቀር ቀጥይበት ይላሉ። ሶስተኛ ይመጣል። ከዛ በኋላ አንቺ እንትን የለሽም ማለት ነው። በቃ አለ አይደለ? እኔ በዛ ልክ ነው ያሰብኩት እንጂ ልጅ እኔ ታውቂያለሽ ምን ያህል እንደምወድ እርግጠኛ ነህ? ባልሆነስ? አንቺን ግን በጣም ነው ከልጅ በላይ አንቺን ወድሻለሁ ነው። እሺ፣ ስለዚህ አሁን ቼክ አድርጌ በእናንተ ፊት ነገሩን እንቋጫዋለን ማለት ነው። እኔ ያው ውጤቱ ከወጣ በኋላ የምናየው ይሆናል። ቤተሰቦቻችን እንግዲህ ወደ ባኞ ቤት እንግዲህ ቤተሰቦቻችን አሁን በእናንተ ፊት እርጉዝ ልሁን አልሁን የምናውቅ ይሆናል ማለት ነው። ከ5 ደቂቃ ምናምን አካባቢ ትሰጡኛላችሁ። ከውጤቱ በኋላ እንገናኛለን። ትንሽ ደቂቃ እንጠብቀዋለን። ያው ፖዘቲቭ ከሆነ እርጉዝ ነኝ ማለት ነው። ኔጋቲቭ ከሆነ ደግሞ እርጉዝ አይደለሁም ማለት ነው። እንግዲህ ወይኔ ጉዴ ፈላ። ሁለቱም ቢሆን እውነት ለመናገር ለእኔ ታውቃላችሁ፣ በቃ ሁሉ ነገር እግዚአብሔር እንደፈቀደው ነው የሚሆነው። ብቻ ዮዩሻዬ እንደምታውቁት ነው። ዮዩሻ ነገሮችን በበጎ ነው የሚቀበለው እና ዛሬ ሁለተኛ ልጅ እርጉዝ መሆኔና ለመሆኔ ይለያል ማለት ነው። ከዛ በኋላ የዮዩሻን ሪአክሽንም አብረን እናያለን። አኑዬ ምናልባት ሁለተኛ ወንድም ወይ እህት ሊያገኝ ይችላል። ምን ነገር ህይወት ደግሞ ከልጅ ጋር ደስ ይላል። አላፍርም በሷ ኮራለው እንደሷ አሟልቶ ያደለው አላፍርም በስች ምድር ሰው የለም ብዬ ብናገር ታይታ እንድትወደድ ሆና ተፈጥራለች ቀርቦ ላስተዋላት ደሞ ትለያለች። ቤተሰቦቻችን እርጉዝ ነኝ ሁለተኛ ልጅ እየመጣ ነው። ተዘጋጁ። ደግሞ እንዴት ብዬ ነው ማስረዳው? እንዴት ብዬ ነው የምነግረው? እኔ ዝም ብሎ ሲያካብድ ነው እንጂ እኔ በእርግጠኝነት ይህንን ህይወት የሚወደው ይመስለኛል። እና ከእናንተ ጋር ሆነን ታግዙኛላችሁ እያስባለሁ። ሁለተኛ ልጅ እየመጣ ነው። እንዴት ነው የምነግረው? እኔ እኮ ድሮም ታውቆኛል። ወይኔ ጉዴ የምን ጩኸት ነው? ገምት መጀመሪያ። አይ የምን ጩኸት ነው? ፊቴን አይተህ ተረዳ እንዴ? ባይኖር ኖርማል ነው፣ ግን የሆነ እንትን ምን እያላበሽ እኮ ነው። እሺ አሁን ምንድነው? ባይኖር ኖርማል ነው? አይ ኖርማል ፊት ነው የምታሳየኝ። በቃ እንደገመትከው ነው፣ እንደጠረጠርከው ነው። እርጉዝ ነኝ እንደጠረጠርከው ነው። ባህሪ እኮ ሲጀምር ያስታውቃል። ታውቀው የለኝ መጀመሪያ ላይ እንደውም እርጉዝ ነኝ። ታይታ እንድትወደድ ሆና ተፈጥራለች
ቀርቦ ላስተዋላት ደሞ ትለያለች። ደስ አለ ወይስ ደበረ? ሁሉም ተናገር። አይ ደስ ይላል እኮ እንዴት ደስ አይለኝም? ግን ላንቺ እኮ ነው ላንቺ። እሺ ችግር የለውም እኔ እችላለሁ እኮ እኔ እችላለሁ። አንተ ነህ ደስ ይላል። እሺ ደስ ይላል። እውነት ተናገር። አሁን እንዴት ደስ አይለኝም? ደስ ይለኛል። ግን ያው ብዙ ነገሮች ይኖራሉ። እሱን እኮ ነው ላንቺም ነግሬሻለሁ መጀመሪያ። ግን በቃ ችግር የለብህም። ምን ችግር አለው? ተሳድጋለህ። ቤት አትወጣም? ከቤት እወጣለሁ ስትል ነበር ቅድም። ከቤት ትወጣለህ? ሆነ እኮ አይደል? ከሆነ ምን ማድረግ እችላለሁ? እንደዚህ አክሴፕት ልታደርገው ነገር ነው ሁሉ ግርግር የፈጠርከው። የሆነ ነገር ምን ማድረግ እችላለሁ? እሺ ችግር የለብህም። ምን ችግር አለብኝ? እኔ ላንቺ ነው እኮ ነው። ከቤት እወጣለሁ ያልክ ተስፈራራኛል ነበር እንዴ? የኔ ፍቅር ምን ሆነሽ ነው? ችግር የለብህም። አዎ አታስቢ። ተቀበላለሁ ያለው ሆነ ማለት ነው። ችግር የለም። አይደለሁም ቤተሰቦቻችን እናንተንም አግኝቻችኋለሁ። ይታማ እንዴት ታምነኛለህ? እንዴት ራሴን በቃ እነሱ እንዲያምኑኝ ያደረኩት ጥረት እኔ ነኝ የማውቀው። ባሳየው አንድ መስመር ነው ያለው። ያቅብኛል። ይኸው እርጉዝ አይደለሁም እና በጣም ተሸውዳችኋል። ፕራንክ አድርጌያችኋለሁ። ባኞ ቤት ሆኜ ፕራንክ ላድርገው ብዬ ልነግራቸው ነበር፣ ግን አልተመቸኝም። አንተም ትሰማኛለህ። ስለዚህ ቤተሰቦቻችን እናንተንም የይሸኔንም ፕራንክ አድርጌያችኋለሁ። እርግዝ አይደለሁም። አትጨናነቅ። ውለጅልኝ ቴንሽን ፈጠርክ እኮ። መጀመሪያም ነግሬሻለሁ፣ ለእኔ አይደለም አውቃለሁ። ላንቺ ነው። ለኔም እንደምታስብ አውቃለሁ። ለኔ ብለህ እንደሆነ የሚገባኛል። ታዲያ ፕራንኩን ማመጣው በቃ ስሜትን ለማየት እና ደግሞ ቤተሰቦቻችንንም እርጉዝ ናት ብላችሁ እስካሁን ሰዓት ድረስ እንድትጠብቁ ነበር ፍላጎቴ። ተሳክቶልኛል ብዬ አስባለሁ። ግን እርጉዝ አይደለሁም። እግዚአብሔር በፈቀደ ሰዓት ሁለተኛ ልጅ እግዚአብሔር በሰዓቱ ይባርከናል ብዬ ተስፋ አደርጋለሁ። እግዚአብሔር እንደፈቀደው ነው የሚሆነው። አሁን ግን ለጊዜው አኑ ልጃችንን እየተንከባከብን በፍቅር የምናሳድግበት ሰዓት ነው ብዬ ነው ማስበው እኔ እና ምንም ወደ አንተ ሀሳብ መጥቻለሁ። እንዴት? በቃ አሁን የኔና የልጃችን ያንተ ሰዓት ነው። አዎ ሰዓት አላልኩ። ደስ ይላል፣ ግን ደግሞ በቃ የሚከብዱ ነገሮች አሉ። እኔ ባየሁት በኖርኩት ላይፍ የሚከብዱ ነገሮች አሉና ለዛ ነው፣ ለሌላ ነገር አይደለም። ሌላ ክፉ ነገር ኖሮ አይደለም። አንቺም ወደ ሌላ እንድትወስጂብኝ አልፈልግም። ብዙ ሰው ይረዳል። ምክንያቱም ሁሉም ሰው ቤተሰብ ሆኖ ይዞ ሲኖር ፕላን ሊኖረው ይገባል፣ ፕሮግራሞች ሊኖሩት ይገባል። ሰው ደግሞ እንደራሱ ነው፣ እንደሌላ ሰው ሊኖር አይችልም። ወይም ደግሞ እንደናንተ ሀሳብ ልንኖር አንችልም፣ እንደራሳችን እንጂ ማለት ነውና ዛሬ ለማንኛውም እናንተን ለማስደንገጥ ነው ይሄንን ነገር ያደረኩት። ሸይም ትንሽ እስቲ ስሜቱን ሊያው ብዬ ነው። ግን ጎበዝ ነው በእውነት አጽናናኸኝ በጣም። እንዴ ግድ ነው እኔ አይደለ ያደረኩት? ካመሰግን ታዲያ ምን ማድረግ ይችላል? ወዳለው ታውቃለህ። አይ ራሴ እና ቤተሰቦቻችን በቀጣይ እንግዲህ ቆንጆ ቪዲዮ ይዘንላችሁ እስክንመጣ ድረስ ደህና ሁኑልን። ዛሬ እንግዲህ እናንተንም ፕራንክ አድርጌያችኋለሁ። በጣም ደስ ብሎኛል እና ሰላም ሁኑ።